አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ ውድ ሀገሬ ልጆች፣ ውድ እህት ወንድሞቼ፣ ውድ ቤተሰቦቼ እንደምን አደራችሁ? ሰላም አደራችሁ ሆይ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እህት ወንድሞቼ መልካም ውሎ። ዛሬ ደግሞ በጧቱ ብቅ ብዬላችኋለሁ። እህት ወንድሞቼ ከዚህ በፊት ያቀረብኩላችሁ ትረካ ክፍል 3 አሁን አቀርብላችኋለሁ። ተከታተሉኝ። ስለምትከታተሉኝ ከልብ አመሰግናለሁኝ። ውድ ሀገሬ ልጆች ቤዛ ፊቷን ለመታጠብ መጸዳጃ ቤት ገባች። የፊት መታጠቢያውን ውሃ ቤዛ ፊቷን ለመታጠብ መጸዳጃ ቤት ገባች። የፊት መታጠቢያውን ውሃ ከፈተችው። ውሃው ሿ ብሎ መውረድ ጀመረ። በእጇ ውሃ እየሰፈረች ፊቷን መታጠብ ጀመረች። ታጥባ ስትጨርስ ግን የሆነውን ነገር ማየት አቃታት። መስተዋቱን ስታየው የራሷን መልክ አልነበረም ያየችው። የሌላ ከ30 ዓመት በታች የሆነች ውብ ሴት መልክ ነበር ያየችው። እሷን ብቻ አይደለም ያየችው፣ ከመስተዋቱ ፊት ያለችው የሆነ ቦታ የምታውቃት የመሰለች ሴት ብትሆንም በመስተዋቱ ውስጥ ሌላ ሴት በመጸዳጃው ቤት ግድግዳ ተደግፋ በፈገግታ እያየቻት ነበር። ይችም በርቀት የቆመችው ሴት ደግሞ ራሷ ነበረች። ቤዛ ከቀን ጀምሮ ተጠረቃቅሞ ሲገጥማት የዋለው ነገር ተደማምሮ ገንፍሎ ራሷን ስታ ቀስ ብላ የፊት መታጠቢያውን ሰራሚክ ታካ ተንሸራታ ወደ መሬት ወደቀች። ቤዛ ራሷን በመስተዋት ስታየው የሚታያት የሌላ ሴት መልክ ነው። እንዴት ሊሆን ይችላል? ደግሞ ከዛ ቤዛ ዝናቡን ለማባራት ነበር ወደ ማሹ ካፌ የገባችው። ከካፌው ጥግ ካለው በመስተዋት ውጩን የሚያሳይ ወንበር ላይ ተቀመጠች። በመስተዋት ውጭ ላይ ወደ ውጭ የሚያሳየውን መስተዋት አጠገብ ካለው ወንበር ላይ ተቀመጠች። የያዘችውን የማሽን ቡና ሳታጋምሰው ቀዘቀዘባት። በሀሳቧ ጭልጥ ብላ ነበር። 2-3 ወንዶች በህይወቷ መጥተዋል። ሁሉም ግን ስብርብር አርገዋት ሹክክ ብለው ወደ ህይወቷ እንደገቡ የልባቸውን አድርሰው እንዳመጣጣቸው ሹልክ ብለው ከህይወቷ ወጡ። የመጨረሻውን ግን ልትቋቋመው አልቻለችም። የሳቋ ምንጭ የነበረው ዳንኤል ቆዳውን አለስልሶ መልኩን አሳምሮ የቀረባት ዳኒ አሳስቆ ከርሞ ራቃት። ጥቂት ሳቋንም ቀማት። ዳንኤል ቤዛን አስተከዛት። ሂዶ አሁንም ባይተዋር ሆናለች። ዳንኤል ሂዶ አሁንም ባይተዋር ሆናለች። ብዙ ሀሳብ ወደ አይምሮዋ ይመላለሳሉ። የህይወት ሙሉ አለዚያ አልጨበጥ ብሏት ግን የሆነ ተአምር ተፈጥሮ ያማረ ህይወት እንደሚኖራት እንዲሁም ታምናለች። በባዶ ሜዳ በካፌው መስኮት ከውጭ ዝናብ ለሚያመልጥ የሚተረማመሰው ሰው በካፌው መስኮት ከውጭ ከዝናብ የሚያመልጠው የሚተረማመሰው ሰው እያየች ተክዛለች። ህዝብ አዳሜ ከግራ ከቀኝ ዝናቡን ሸሽቶ ይራወጣል። በዚህ መሃል ግን ቤዛ አንድ ነገር ትኩረቷን ሳባት። አስፓልቱን ተሻግሮ በዝናቡ ውሽንፍር መሃል ስልክ እንጨት ተደግፈው ለልመና የተቀመጡ እናት ዝናብ ሳይበግራቸው በተስፋ መጽዋት የሚቸራቸውን ሰው ይጠባበቃሉ። ቤዛ ትመለከታቸዋለች። አንጀቷ ተንሰፈሰፈ። ትልቅ ድክመቷ በርህራሄዋ ነው። ሰዎች ሁሉ በቅንነቷ ይጠቋቆሙባታል፣ በርህሩህነቷ ይጠቋቆሙባታል። ለእነኝህ እናት ከመቼውም ዝናብ አባርቶ ያላትን ትንሽ ነገር ባካፍላቸው ማንም ግን ግድ ሰጥቶት የማያቸውን ሰው አልነበረም። ሁሉም ወደ የፊናው ይሯሯጣል።
ከዝናቡ ሸሽቶ ይቻኮላሉ። ቀልቧ አረጋላት አለ። ዝናቡ ባያባራም ቪዛ ጠፈፍ ማለት ሲጀምር ሂሳብ ከፍላ ከካፌው ወጣች። እናም ዝናቡ እያበሰበሳት ለመለመን ወደ ተቀመጡት ሴትዮን አመራች። እናቴ እንዴት ዋሉ አለቻቸው። እንዴት ነሽ? እንዴት ዋልሽልኝ ብርቱካኔ? ዝናብ እኮ ይጎዳዎታል እናቴ፣ ብርድም ለጤናው ጥሩ አይደለም አለቻቸው ቪዛ። እህት ወንድሞቼ ስለምትከታተሉኝ ከልብ አመሰግናለሁ። ክፍል 4ን በሚቀጥለው ይዤ እቀርባለሁ። እህት ወንድሞቼ ውድ ሀገሬ ልጆች ወሎላ ኮመንዛ ዩቲዩብ ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ሰብስክራይብ ያደረጋችሁ ላይክ ሸር በማድረግ ቅንነታችሁን አሳዩኝ። እህት ወንድሞቼ መልካም ውሎ። የዛሬው ቀን ጥሩ ነገር የምናገኝበት፣ መልካም ነገር የምናገኝበት፣ ጥሩ ነገር የሚያስደስተን የምንደሰትበት አላህ ያድርገን። የተራበ የሚበላበት፣ የታረዘ የሚለብስበት መልካም ቀን ያድርግልን። ሀገራችንን ሰላም አላህ ያድርግልን። በያለንበት አላህ ይጠብቀን። ወጥቶ ከመቅረት አላህ ይጠብቀን። ውድ ሀገሬ ልጆች ወሎላ ኮመንዛ ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ ቤተሰብ እንሁን። አስተማሪ ይሆናሉ እምላቸውን ታሪኮች ይዤላችሁ እንድቀርብ ላይክ ሸር ሰብስክራይብ ማድረጋችሁን በቅንነት እንዳትረሱ። ቅንነት ከወርቅ የበለጠች ልዩ ስጦታ ናትና ቅንነታችሁን እንዳትነፍጉኝ። ውድ ሀገሬ ልጆች አላህ ከእናንተ ጋር ይሁን። መልካም ውሎ፣ መልካም ቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።